የደጃዝማች አያሌው ብሩ ወዳጆችን በጣም ተከፍታችሁብኛል። አንዳንዶቻችሁ እንደውም በውስጥ የምትልኩልኝ በኮመንት የምታስቀምጧቸው ሁሉ ንግግሮች ትንሽ ያስደነግጣሉ። እንዲያውም ጦር ሜዳ እስከ መምረጥ ሁሉ ደርሳችኋል። በነገራችን ላይ አልፈረድኩባችሁም። አንድም አለማወቅ፣ አንድም ደግሞ ይሄ የብሔረሰብ ነፃ አውጪዎች ሜንታሊቲ ጭንቅላታችን ውስጥ ያጨቀው አረዳድ ይኸው ነው። ታሪኩ በምን አውድ ተነገረ? ለምን ተነገረ? እውነትስ ነው የሚለው አይደለም የሚያስጨንቃችሁ። እናንተ የምታውቁት የሰማችሁት፣ ወይም ገና ለገና ጎንደሬ ነው ብቻ ብላችሁ ስላሰባችሁ ከጎንደር ነው እያላችሁ የጻፋችሁልኝ ሜሴጆች ያዝናናሉ። እንደው በብሔረሰብ ሜንታሊቲ ካየ ነው ለአእምሯችሁ ነፃ መሆን መጀመሪያ ደጃዝማች አያሌው ብሩ በአባታቸው ወሎዬ ናቸው፣ የሄጁ ሰው ናቸው። ከእቴጌ ጣይቱም ጋር እኮ የስጋ ዝምድና አላቸው። ታሪኩም ላይ እኮ ነካ አድርጌው ነበር፣ አልተመለከታችሁትም እንጂ። ማለት ጎንደሬም ሆነ ወሎዬም ሆነ ሸዋም ሆነ ላስታም ሆነ ትግሬም ሆነ ከየትም ይምጣ ባንዳ ከሆነ ባንዳ ነው። ባንዳ ብሔረሰብ፣ ዘር፣ ማንነት፣ ቋንቋ አይመርጥም። ሁሉም ቤት አለ። የባላባት፣ የደሃ፣ የጀግና፣ የፈሪ ልጅ አይልም። ባንዳ ሁሌም ባንዳ ነው። አገር ለመሸጥ አገር ለማስከዳት ወደኋላ አይልም። ግን የእያንዳንዶቹ ባንዳዎች መነሻቸው ምንድን ነው ከሚለው ጀምረው ነው ያየነው። እንግዲህ ይህን ታሪክ ስንመለከት ቀዳማዊ አፄ ኃይለሥላሴ ለምን ተሸነፉ? ማይጨው ይዘዋት የሄዱት ኢትዮጵያ የተኳረፈች ነበረች። በተቃራኒው ደግሞ የአድዋ ኢትዮጵያ በአንድነት የቆመች ነበረች እና ዛሬ ሴት ላይ ነው የቆምነው የሚለውን ለማሳያ ነበረ ይሄን ታሪክ ያነሳ ነው። ሆኖም ደጃዝማች አያሌው ብሩ አሁን ባንዳ ናቸው። እንዲሁም ከፈለጋችሁ በሌላ ሰው የተጻፈ ታሪክ አንሰማም አናምንም ካላችሁ ጎንደሬዎቹ አርበኞቹ ሳይቀሩ የአርበኞቹ አዛዥ የነበሩ የነ ኃይሌ ገሪማ አባት ሁሉ የጻፏቸው መጽሐፍቶች አሉ። እንግዲህ ብሔረሰቦች በብሔረሰቦቻችሁ የተጻፉ መጽሐፍቶችን ከሆነ የምትቀበሉት፣ ካልሆነ ትልልቆቹ የታሪክ ጸሐፍቶች እነ ተክለ ጻዲቅ መኩሪያን እነ ፕሮፌሰር ባህሩ ዘውዴ ሁሉ የጻፏቸው ከዛም በላይ የሆኑ መጽሐፍቶችን እዚህ ልደረድርላችሁ እችላለሁ። አዎ ባንዳ ነበሩ። አንዳንዶቻችሁ በጨዋ ደንብ የጠየቃችሁን ጥያቄ አለ። ለምሳሌ ባንዳ ከነበሩ አፄ ኃይለሥላሴ ለምን ድጋሚ ሾሟቸው? አዎ እንግዲህ እንምጣ። ደጃዝማች አያሌው ብሩ አዎ ባንዳ ነበሩ፣ ልክ ናችሁ። መጀመሪያ ደግሞ ከልጃቸው ጋር ወደ ጦር ሜዳ ሄደው ነበረ። አዋጁን ተከትሎ የክተት ጥሪውን ተከትሎ ዘመቻውን ተቀላቅለው ተዋግተዋል። ግን እንዳኮረፉ ነበሩ። ያውም እኮ እስከ 1928 ዓመተ ምህረት ድረስ የቁም እስረኛ ነው የነበሩት አይደለም እንዴ? ስላኮረፉ ቃል የተገባላቸውን ሙሉ ጎንደርን ገዢ ሆነው ስላልተሾሙ ከነ ጭፍሮቻቸው አዲስ አበባ መጥተው የቁም እስረኛ ሆነው ነው የኖሩት። ልክ ጣሊያን ወሮ ዘመቻ ክተት አዋጁ ታውጆ እስከሄዱበት ድረስ ማለት ነው። እንግዲህ ያን ጊዜ ከልጃቸው ጋር አዎ እየተዋጉ ነበረ። በኋላ ግን እርሳቸው ያስተዳድሩ የነበረውን ግዛት ጣሊያን ጎንደርን ለማስተዳደር ወይም ጎንደርን በሙሉ ለመጠቅለል ይፈልገው ስለነበረ ማስከዳቱን የጀመረው ከመነሻው ነው። ጣሊያኖቹ ጎንደርን ሙሉ ለሙሉ በእጃቸው ለማስገባት ደጃዝማች አያሌው ብሩን ይፈልጓቸው ነበረ። እርሳቸው መቀመጫ አድርጎ የነበሩት የዛን ጊዜ ደግሞ ዳባት ነበር። ያው እዛ አካባቢ አስተዳዳሪ ነበሩ ተባብለን ተነጋግረናል አይደል? አዎ። ስለዚህ ቀድሞ ነው አፕሮች ያደረጓቸው። ማኩረፋቸውም ስለሚታወቅ በኋላ ንጉሱ ያው ከኢትዮጵያ እንደወጡ ወዲያውኑ ከጣሊያን ጋር ተሰልፎ አርበኛውን መውጋት ጀመሩ። ያን ጊዜ በጣም በሚገርማችሁ ሁኔታ ደሞዝተኛ ሁሉ ነበር። ወደ 7143 ብር ይሆን እንደዛ ገደማ ደሞዝ ሁሉ ይከፈላቸው ነበረ ለባንድነታቸው። አዎ ባንዳ ነበሩ። እንዲያውስ ሲማረኩ ከአንድም ሁለት ጊዜ የተማረኩት በአርበኛ ዘውዱ አያሌው ነው። የመጀመሪያ ልጃቸው ማለት ነው። የመጀመሪያ ልጃቸው ከአንዴም ሁለት ጊዜ ማርኳቸው ያልተገደሉት ወይም ተመልሰው ጣሊያንን የተቀላቀሉት ባለቤታቸው ወይም የዘውዱ እናት የሆኑት ድንጋይ ተሸክመው አርበኞቹ እግር ስር ወድቀው ምህረት እንዲደረግላቸው ስለለመኑ ስላለቀሱ ስለተማጸኑ እንጂ ደጃዝማች አያሌው ብሩ ለኢትዮጵያ ስለወደቁ ወይም አርበኛ ስለነበሩ አይደለም ምህረት የተደረገላቸው። ኋላ በጣም የሚገርማችሁ ደጃዝማች አያሌው ብሩን ጣሊያን ጠረጠራቸው። ምክንያቱም ከአንዴም ሁለት ጊዜ ትጥቃቸውንም ስንቃቸውንም ለአርበኞቹ እያስረከቡ መጡ። ወይም አልተገደሉም ወይም እዛው አልቀሩም። አሀ ብለው አንተ ሰውዬ ምንድን ነው የምትሰራው ብለው አሰሯቸው። በኋላ ንጉሱ ወደ ኢትዮጵያ ሲመለሱ ያው በነፃነት ቀን የነፃነት ጊዜ
ተፈቱ። ሲፈቱም ግን ወደ ለኢትዮጵያ መልሰው ለመዋጋት ወይም ወደ አርበኞቹ ለመቀላቀል በርካታ አርበኞች ለምነዋቸዋል፣ አግባብተዋቸዋል። ለዛ ደግሞ ምክንያት የነበረው አይዞህ ንጉሱ ምንም አያደርግህም። አሁን ቀዳማዊ ኃይለ ሥላሴ ምንድነው የሚባለው የምህረት አዋጅ አውጀው ነበር። ባንዳ ምንም የነበርክ ምህረት አድርጌያለሁ ከእንግዲህ በኋላ ለሀገርህ ቁም የሚል እሱን አይተው ንጉሱ ምንም አያደርገኝም ከዚህ በኋላ በሚለው ሜንታሊቲ ለራሳቸው መኖር ሲሉ ያው ተቀላቀሉ ማለት ነው። ያው ጣሊያን ለአንድ ዓመት ያክል ቆይቷል። ታውቃላችሁ ንጉሱ ከመጣ በኋላ በ34 ነው ድጋሚ የወጣው። ለአንድ ዓመት ያክል ከሀገራችን ጸድቶ አልወጣም ነበር እና ያን ጊዜ ተዋግተው ሊሆን ይችላል ወይም ተዋግተዋል የሚሉ የታሪክ ድርሳናቶች አሉ። ስለዚህ ደጃዝማች አያሌው ብሩ ባንዳ እንደነበሩ ማወቅ ከፈለጋችሁ እኔ እዚህ 6-7 መጽሐፍቶችን ልነግራችሁ እችላለሁ። እንደነገርኳችሁ እንግዲህ የብሔረሰብ ሜንታሊቲያችሁ በጎንደሬዎች ብቻ የተጻፈ መጽሐፍት ከፈለጋችሁ ለምሳሌ የፊልም ባለሙያው የኃይሌ ገሪማ አባት ገሪማ ታፈረ የጻፉት መጽሐፍ አለ። ጎንደሬ በጋሻው ይሰኛል መጽሐፉ። ሌሎችንም መጽሐፍቶች ልንገራችሁ። የራስ አሞራው ውብነህ መጽሐፍ አለላችሁ። የጎንደር አርበኞች ራስ ነው የነበሩት፣ አለቃ ነው የነበሩት አይደለም እንደ ከፈለጋችሁ ሌሎችንም መጽሐፍቶች ልንገራችሁ። ጋሽ ተክለ ጻዲቅ መኩሪያ የኢትዮጵያ ታሪክ ከቴዎድሮስ እስከ ቀዳማዊ ኃይለ ሥላሴ የሚል መጽሐፍ አላችሁ። እዛም ላይ ሄዳችሁ ልትመለከቱት ትችላላችሁ። በሪውን ከበደ የቀዳማዊ ኃይለ ሥላሴ ታሪክ በሚል የጻፈውም አለላችሁ። አጥናፍ ሰገድ ይልማ የልጅ ኢያሱ አነሳስና አወዳደቅ በሚል የጻፈውን መጽሐፍ ሄዳችሁ ማመሳከር ትችላላችሁ። ፕሮፌሰር ባህሩ ዘውዴ የጻፉት መጽሐፍም አለላችሁ። የኢትዮጵያ ታሪክ ከ1847 እስከ 1983 ዓመተ ምህረት በሚል የጻፈ መጽሐፍም አለላችሁ። እሱንም ሄዳችሁ ልታዩ ትችላላችሁ። ተድላ ዘዮሐንስ የተባሉ ሰው ደግሞ እንደዚሁ የኢትዮጵያ ታሪክ ኢጣሊያ በኢትዮጵያ ከወለል እስከ ጎንደር የተሰኘ መጽሐፍ ጽፈውላችኋል። ብዙዎቻችን የምናጣቅሳቸው በሺዎች የሚቆጠሩ መዛግብትን ያስቀምጡልን እነ ሪቻርድ ፓንክረስትም ላይ ልታገኙት ትችላላችሁ። በቃ በጨዋ ድብ መጠያየቅ ይሻለናል እንጂ እንደው በማስፈራሪያት እንደው በመዛት የሚቀየር ታሪክ የለም። እኔ ፈርቼ ብተወው እንኳን ታሪኩ አይቀየርም እውነታው ስላልሆነ። ስለዚህ አምኖ መቀበል ነው የተሻለ የሚሆነው። ከብሔራችን የሆነ ሰው ተጠራ፣ ከኛ የዘር ሐረግና ቤተሰብ ተመዘዘ ሰው ብለን እንቧክርየው ማለት አያዋጣንም። እውነታው እኮ ተጽፏል። ስለማናነብ ስለማንሄድ ቢያንስ እንኳን ደግሞ እንደኛ ያነበቡትን ስለማንጠይቅ ነው ትልቅ ዕዳና ችግር የሆነብን። ትልቅ ሀገር ነው ያለን፣ ግን እንደ ኋላ ቀር የሚታየው ታሪካችንን ወደ ኋላ ሂደን ብንመረምር ዛሬ ላለንበትም መልስ ነው፣ ነገ ለምንሄድበትም አቅጣጫ ጠቋሚ ነው ብዬ ስለማምን ነው ይሄን የማጋራችሁ።